ሀገር የአንድነት ማህበር ቤት ናት። ኢትዮጵያ በታሪኳ ባለፈችባቸው ውጣ ውረዶች ሁሉ ዋጋ ተከፍሏል፣ ያውም የሚደንቅ ዋጋ። የትውልድ ይችን እልፍ ትውልድ ዋጋ ከፍሎ ያሻገራትን ታሪካዊት ሀገር ጠብቆ ከተረከበው አልቆ ለማስረከብ ሲባል አባይ ላይም ቀይ ባህር ላይም የሚሰሩ ስራዎችም ቀጥሏል። የትናንት ጥፋቶችን ለማረም የሚደረገው ሩጫ ኢትዮጵያን የማጽናት ትልቁ የቤት ስራን የመወጣት እንቅስቃሴ የሆነውም በዚህ ምክንያት ነው። ህዳሴ ግድብ የዚህ ትውልድ አድዋ ነው። የዚህ ትውልድ የአብሮነት ማህተም ኢትዮጵያን ለማጽናት የተደረገ መስዋዕትነት ነው። በመቷት ቁጥር እንደ ሚስማር መጠንከሯን የቀጠናው ጌታ የአፍሪካ ድምፅና በዓለም ፖለቲካ ላይ ወሳኝ ሚና የምትጫወት ሀገር ያደርጋታል። ለዛ ነው ቀይ ባህር የባህር በርን ከማግኘት ባለፈ የኢትዮጵያን ህልውና የሚያጸና እውነት የሆነው። ትውልዱ የሀገሩን አቅምና ሀብት ሲረዳ ደግሞ በኢትዮጵያ ምድር ላይ ብዙ ድንቆች ይታያሉ። በርካታ አቅሞች ያላት ሀገር ናት ኢትዮጵያ። ጄኔሬሽን ይህ ትውልድ ችግሯን ብቻ ሳይሆን አቅሟን ፈልፍሎ የማየትና የማውጣት ብቃት እንዳለው ከጅምር ስራዎቻችን የሚታይ ስለሆነ ችግሯን ብቻ ሳይሆን አቅሟን ከኢትዮጵያ መቀበል ብቻ ሳይሆን ለኢትዮጵያ መስጠት። ብዙ እጆች በትብብር ካልሰሩ እህል ዳቦ መሆን ስለማይችል በትብብር መንፈስ በብዙ ትጋትና ልፋት አዲስ የታሪክ ገጽ ለኢትዮጵያ ለአፍሪካም ብርሃን የሚሆን የብልጽግና ጅማሮ በእኛም በሌሎችም የሚታመንበትና ለትምህርት የሚውል ዳግም አድዋ በኢትዮጵያ ይከበር ዘንድ ዛሬ አፍሪካ የምትፈልገው ብልጽግናን ነውና በልጽገን ለማበልጸግ በጋራ እንድንሰራ በድጋሚ በታላቅ ትህትና አደራ እላችሁ እፈልጋለሁ።